ስለምትደረጉ መነሳቱ አግባብ ነው ብዬ አስባለሁ። አንዳንዱ ሪጀክሽን ምን መሰለ አይተህ ከሆነ አሁን በዚህ በነጌታቸው ምናምን በኩል ያሉ ሰዎች አዚፍ ሰልፍለስ መሆን ተረተኛል አይደል? ሰልፍለስ ሆኖ በዓላማ በመስመር ለህዝብ መስዋዕትነት መክፈልን ጭምር ሮማንቲሳይዝ ያደርጋል ይሉታል። እኔ ደግሞ እሱ ምናልባት ለትግራይ ሰርቫይቫል ቁልፉ ነገር ነው ብዬ አምናለሁ። ስለ እውነት ማለት የትግራይ ህዝብ ለረጅም ጊዜ ሰርቫይቭ የሚያደርግ ህዝባዊ ዓላማ እንደ ግሎሪየስ ነገር ነው የሚቆጠር። በህዝባዊ ዓላማ እንትን ስር መሞት ለዓላማህ መታመን ሌሎቹ ዲስከሬጅ ሊያደርጉት በሚፈልጉት ልክ ዲስከሬጅ መደረግ ያለበት ነው ብዬ አላምንም። እና ያንተን ጌታቸው ባለፈው ጸዳለ እንዳላት ከየት እንደምትመጣ አውቃለሁ። ኤርሚያስ ሰምተው ነው ከየት ሀገር እንደመጣሽ አውቃለሁ ብሏታል ብሎ ሲሳለቁ ነበር። እና ኦፒኒየንህ ከየት እንደሚመጣ ስለማቅ እንትን በመጥፎ አላየውም። እኔም ባይዘዌ መታረም ያለበት ነገር አለ። እኔ ምንድነው መሰለ ምልህ የፖለቲካ ጅል መሆን የለ የተፖለቲካው የሃይማኖት ምልህ የእግዚአብሔር የዋህ ብትሆን ለጽድቅ ነው። የፖለቲካ የዋህ መሆን ግን ለመበላት ነው። እኔ የፖለቲካ የዋህ እንድትሆን አልመክርህም። የመሀል ከተማ ፖለቲካ በደንብ ስለማቀው ንግግሩን፣ ቅኔውን፣ ሰምና ወርቁን ሁሉንም ነው ማቀው እና ለትግራይ ልጆች አሁን አንዳንድ እዚህ በትግርኛ ፕሮግራም የሚሰሩ ሰማለሁ፣ አልፎ አልፎ ሲልኩልኝም ሰማለሁ። ገና ናቸው ገና ስፔሻሊ ቲክቶክ አካባቢ ላይ ቲክቶክ ዙሪያ ላይ ያሉ የትግራይ ልጆች ፖለቲካ ባያወሩ ይሻላል። እርስ በርሳቸው ያወሩ፣ ሌላ ቦታ ሄደው ባያወሩ ይሻላል። አብዛኛዎቹ ገና ምልህ ገና ናቸው በሚባል ደረጃ ላይ ያሉት። ሆነስትሊ ስፒኪንግ እነሱ ገና አውራጃ ላይ ያሉ ናቸው አብዛኛዎቹ እና ገና ጥሬ ናቸው። እኔ የትግራይ ልጆች በዚህ አጋጣሚ ከሰማችሁ እዚህ ቲክቶክ ሶሻል ሚዲያው ላይ ያላችሁ አብዛኛዎቻችሁ በትግርኛ አልፎ አልፎም ሰማችኋለሁ ስታወሩ፣ ስትነጋገሩ፣ ስትከራከሩ ገና በጣም ጥሬ ናችሁ። የዘመኑን የሚመጥን የሆነ የፖለቲካ አስተሳሰብ ገና አላዳብራችሁም። እናንተ ገና ፎከሳችሁ የእርስ በርስ ነው። እዛ 4 ኪሎ ያለውን አሻግራችሁ ያያችሁ ተንኮሉ የገባችሁ አልመሰለኝም። በዙሪያ ያላችሁ አንዳንዴ ብዙ ውግንናችሁን ሳየው አንዳንዶቹ የህወሓት ጥላቻ ብቻ ነው ያላቸው። ከአብይ የህወሓት ጥላቻ የአብይን ጭካኔ እንዳያዩ አድርጓቸዋል። እና ከዛ የተነሳ የሚሰጡትን ኮሜንት አስተያየት ምናምን ሰማ ገና ብቻ አይ ቲንክ የመሀል ከተማ ልጆች አይ ቲንክ የተሻለ ተረድተውታል ፖለቲካውን እላለሁ። እዛ እንዳልከው ከሃይማኖቱም ከባህሉም ከምኑም ጋር ብዙ የዋህነት አለ። እሱ ነው መልሶ የሚያስጠቃቸው እና እሱ ነው መልሶ የሚያስበላቸው የሚመስለኝ። እና አንዳንድ ጊዜ አንዳንድ ቦታም ሄደው ለሙግትም ሲቀርቡ አብዛኛዎቹ ገና ናቸው። እዚህ የሚገቡ የነበሩ ከኔ ጋር የሚመጡ የነበሩ በፊት አንተም ሳትመጣ በፊት አሁን ሌላ ቦታ ሄደው የሚያወሩትን ስሰማ አዝናለሁ በጣም። እምልህ ደህና ናቸው ምናምን እምላቸው እንደው እምልህ ህወሓትን ጠልተው ለብልጽግና ቆመው ሲያወሩ ሰማል። የትግራይ ተወላጆች ከነማ መቼም እምልህ አንድ ምሁር ነው ሲናገር የሰማሁት አንድ የአክሱማይት ሚዲያ ላይ አብይን በተወሰነ መልኩ እያወደሰ እያሞገሰ ሲያወራ ሰምቶት ባካችሁ የትግራይ እንትን ኤሊቶች ትራማታይዝ ሆኗል ጭንቅላታችሁና የምታወሩትም የምታስቡትም ትክክል አይደለም እና ዝም በሏል። እኔ እሱ ሀሳብ ይገዛኛል። ልክ ነው የምለው እኔ እዚህም ምልህ እኛ ቤት እዚህ ቤትም የሚመጡ የነበሩ ደህና ምላቸው ልጆች ሳይድ ይዘው ከአብይ አህመድ ጋር ሆኖ ሲያወሩ ሰማ ለማስረዳት አይደለም ማሰቡ ጤነኛ there is something is wrong እላለሁ። አንዳንዴ ይደክመሃል። እኔ አንዳንዴ የምልህ አለ አይደል በጣም የበሰለ ብለህ የምትለውን ሰው ከስክራች ላስረዳው ይደክመኛል። በጣም ነው የሚደክመኝ። አላቅም የሚል አንደኛውን
ከስክራች ያለ ሰው ማስረዳት ነው የሚሻለው እና አብዛኛው ፎከሳቸው እርስ በርስ ላይ ወይ ደግሞ የህወሓት ጥላቻ ላይ ወይ የአውራጃ ላይ የምናምን ላይ ነው ማያቸው እና አይ ቲንክ በአግባቡ አልተረዱትም ፖለቲካውን ነው ብለው። እኔ አብዛኛዎቹ ሆነስትሊ ሶሻል ሚዲያ ላይ ያሉ የትግራይ ተወላጆች ገና ጥሬ ፖለቲካውን አልተረዱም፣ ገና ናቸው ብዬ ነው የምለው። እንደዛ አልተረዳሁም ፎረም ኖ አራልክ ኤድመንድ እኛ ራሱ እኮ ኢንጌጅ ማድረግ ያቆምን እኛው በሌላ ፕላትፎርም ምናምን በፊት ብዙ ነገር እንል ነበር። አሁን እኔ በባለፉት 1 ዓመታት 2 ዓመታት ሌላ ቦታ ሁሉ ምናምን መጻፍ ምናምን አቁሜያለሁ። ኤኒዌይስ ግን ኤድመንድ ቅድም ካልከው ጋር በጣም መሰራት አለበት ብዬ የማስብ አትሊስት እናንተ አክሰሱ ስላላችሁ ትግራይ ውስጥ ፈንዳሜንታል በሆነ መልኩ ካልቸራል ሪቮሉሽን ያስፈልጋል። ማለት ሪፎርም ካልቸራሊ አሁን ይኸውልህ ትግራይ አንዱ ባይዘዌ የሚያስቀናም አደገኛው መንገድ ምን አለ መሰለህ ኤድመንድ፣ አሁን ለምሳሌ ሌላ ቦታ አይተህ ከሆነ ከታች ወደ ላይ ወይ ከመሃል ይሄ የመሃል ካድሬው ወደ ላይ ኦፒኒየን ይዞ የመምጣት እድል ምናምን አለ። ትግራይ ውስጥ ገበሬው አንድ ነገር የለመደው ነገር አለ ማለት ነው። ሰፊው ህዝብ ከመንግስት ለሚመጣለት ነገር ሁሉ ቁርጠኛ ነው ማለት። እንደዚህ አይነት ናሽናል ኢምፕሊኬሽን ያላቸው በትግራይ ደረጃ ወጥ የሆነ ውጤት ሊያስከትሉ የሚችሉ ነገሮችን በሙሉ በዚህ አጋጣሚ አንተን በአንዳንድ ሚዲያዎች ለምሳሌ በደደቢት ሚዲያ ምናምን እንድትቀርብ አሜን እንትን ሌላ ነገር አለ ችግር አለው ላይክ እንደዛ አይነት ነገሮች ባመቻችል ኖ ኤድመንድ እነሱን እንኳን ምናምን አክሰሱ ነበረኝ በቀርብ እንኳን እናንተ ጋር ምናምን እንትን እላለሁ የተወሰነ አንተ ጋር ቅድም ኮመንት ምንድነው እንትን ላይክ አለ የሆነ ሌላ ችግር አለ ላይክ because of ኢትዮጵያ ችግር አይደለም ኤድመንድ ችግር ሳይሆን በውስጥ አወራለሁ አንዳንድ ስራዎች ስላሉኝ እዚህ የምሰራቸው ስራዎች መንቀሳቀስን ይጠይቃሉ። ኦኬ ይገባል። አንፃር ሞቢሊቲን ምናምን እይታ ንግግርህ በጣም ፍሎ አለው። እይታ በጣም ጥሩ ነው። ሆነስትሊ እዚህ እኔ ሶሻል ሚዲያ ላይ ካየኋቸው የትግራይ ተወላጆች ካንተ ጋር ዩቲዩብ ቢሰራ በጣም ጥሩ ነው። አንዳንድ ነገርም እኮ ወጥራለሁ አንዳንድ ጽሁፍ ምናምንም ሞካክራለሁ እና እዚህ ለአንዳንድ ፕሮግራሞች ለምናምን ያው እንዳልኩ ሬሌቫንት ለሚባሉ አትሊስት የሆነ ነገር ሲያስፈጽፈ ምናምን አንዳንድ ቦታ አቀርባለሁ ወያያለሁ ምናምንና ሞቢሊቲን እንደ አንድ ነገር እንትና ማን ነው በጣም ጥሩ ልጅና ከኔ ጋር ድሮ ሲወያይ ሳሚ የሚባል ልጅ ትግራይ አደዬ ምናምን ጥሩ ነበሩ። አንድ ወቅት ኦህዴድ ሆኖ ቁጭ አሉ። ደነገጥኩ እኔ እና ምልህ በጣም ጥሩ አንደርስታንዲንግ አላቸው ምናምን ምላቸው ናቸው። እኔ ያው ብሎ ፈሳደን ምልህ እኔ እኮ አይጥሉ አይደለም ትግራይ ውስጥ ያለውን የፈለግከውን ፓርቲ ፖለቲካ ብትጠላ እኔ ችግር የለብኝም። እኔም እኮ የህወሓትን አመራሮች ወድጃቸው መሰለ እንዴ? ወድጃቸው አይደል አልወዳቸው ማለት በአመራር በአሰራር ደረጃ አልወዳቸውም። እነሱም ምልህ ያን ያህል አቅምና ብቃት አላቸው ብዬ አይደለም። የህወሓትን አመራሮች በዛ መጠን ትላላቸው እሱ አይደለም እኔ የሚገርመኝ ግን የፈለገ ምኑን ነገር ቢደብርህ ከብልጽግና ጋር አትሰለፍ ብልጽግና ጋር እና አስታውሳለሁ አንድ ጊዜ ትግራይ አደየ ከማን ነው ስሙ ልጅ ይሄ የብልጽግና አክቲቪስቱ ልጅ ጋር ከሱ ጋር ተስማምቶ አንድ ላይ ቆሞ ሳይ ደነገጥኩ። አያና ከሱ ጋር ሳሚ የሚባለው ልጅ ቴዲ አዋሳ ቤት ገብቶ ህወሓትን እየቀጠቀጠ ብልጽግናን ፕሬዝ ያደርጋል። በቃ እኔ እኮ በፊት አዋቂ መስለውኝ ነው እነዚህ ልጆች ገና ለካ አንዳንድ ጊዜ የምልህ አንዳንድን ሰው በደንብ ሳናቀው ዘለን 10ኛ 11ኛ ክፍልን ከተውና በኋላ ስናየው ጥሬ ነው። እኔ ምንም ክራይቴሪያ አልፈልግም። ቶታሊ አንድ ሰው ከአብይ ጋራ ሲቆም ምንም የፈለግከውን እንደው ምልህ ፒኤችዲ ያለው ምናምን ብትለኝ አላዳምጥም። በቃ አብይን ማወቅ ካልቻልክ አብይ አልቲሜት የክፍል ቁጥሩ 7ኛ ጨን በዚህ ጭንቅላት የሚያታልልህ ከሆነ እኔ በቃ ከዛ ወዲያ ልሰማህ አልችልም። የፈለግከውን ተቃውሞ
እስማማለሁ። የፈለግከውን አውግዝ፣ የፈለግከውን ተቃውም፣ ችግር የለብኝም፣ ምክንያትህ ስለሚገባኝ። ከአብይ ጋር ከተሰለፍክ ግን በቃ ቶታል የሆነ እንትን ነው። ምንድን ነው የሚሉት እዚህ ሀገር አለ፣ ወረቀት ስትጽፍ ፕሌጀሪዝም ይላሉ። እና እንደ ራስ አድርገህ የሌላ መጽሐፍ ኮፒ አድርገህ ቀድተህ በሞመንት እሷን ካገኙብህ ዊዛውት ሬፈረንስ ሳትጠቅስ ማለት ነው ከሌላ በቃ ዲስኳሊፋይ ነው የምትደረገው። በቃ ምንም ምህረት ሌላ 8ም 10ም ገጽ ብትጽፍ የጻፍ ከሆነም አያነቡልህም። ያንተም ቢሆን እኔ ወዲያው ፉርሽ የማደርገው ቶታሊ ከአብይ ጋር የተሰለፈ ሰው ሌላ ነገር አላዳምጠውም። ምንም ወይ ብልጽግና ነኝ ብለኸኝ ከሆነ አዳምጠሃል። ብልጽግና ነኝ ከብልጽግና ነው የመጣሁት ካልከኝ እሱ ዲቤት እናደርጋለን። በተረፈ ትግራይ ቁጭ ብለህ ህወሓትን እጠላለሁ ምናምን ብለኸኝ የእነሱ ሪዝን ሰጥተህ ከብልጽግና ጋር ቆሜያለሁ ካልከኝ እንደ አሁን እኮ ጌታቸውን ለምን ጠላ ነው? ጌታቸው እኮ ከህወሓት ጋር እኮ ተቃርኖ እያለ ማንም ሰው እኮ አልጠላውም። ግን ኦሎፈሳደን ቶታሊ ከብልጽግና ጋር አስታንዱን ሲያሳይ ምንም ቶታል እንትን ነው፣ ዲስኳሊፋይ ነው። የብልጽግናን ጭንቅላት ማወቅ ያልቻለ ሰው እኔ ፖለቲካ ተረድቷል ልልህም አልችልም። በተአምር በኤኒ ሚንስ ልም አልችልም። በቃ እኔ እንዲያውም አንዳንዴ ወይ እንደቀደም እንዳልከው ሃይማኖታዊ፣ ባህላዊ ወይንም ደግሞ እዛ አካባቢ እንግዲህ የኔቸርና ነርቸር ይሉታል በሳይኮሎጂ ሰው 2 መንታ ልጆች ከአንድ እናት ከአንድ አባት የተወለዱ የተለያየ ቦታ ብታሳድጋቸው አንድ አይነት አስተሳሰብ አይኖራቸው፣ አመለካከት አይኖራቸው እና እዛ ነርቸር የተደረጉት ምን እንደሆነ አላውቅም። እና በጣም የዋህነት አልኩህ እኮ ቅድም አብይ ትግራይ ሊመጣ ነበረ እና ትግራይ ሊመጣ ነበረ በፊት ነው ማወራ ጌታቸው እና አብርሃም በላይ ጋር ተነጋግረው ነበረ። እሱ ሚስጥሩን አውጥቻለሁ። አክቹዋሊ እዛው ጉዳዩን የሚያውቅ የቅርብ ሰው ነው ያኔ ሹክ ያለኝና እድል አግኝቶ አብይ ትግራይ መጥቶ በትግርኛ እኛ ልክ ያኔ ወርቅ ናችሁ እንዳለው የትግራይ ወርቅ ነው ሞተር ነው ምናምን እንዳለው መጥቶ ስንኖር ተጋሩ ኢና ክንመውት ትግራይ ንከውን ምናምን ቢላቸው በቃ በንጋታው ምልህ የአብይን ፎቶ ላየው እችላለሁ ትግራይ እና እዛ ድረስ ፍራቻ አለኝ። ለዚህ ነው አንዳንዴ ሌት ተቀን ማንቃት አለብን የምለው። ምክንያቱም አይተነዋል በጌታቸው ኤድመንድ ባይዘዌ እናንተ አክሰሱ ስላላችሁ ያልኩ ቅድም ምን መሰለ ትግራይ ውስጥ አሁን እኔ አሁን ፐርሰናሊ አንዱ ኢንቨስትድ ሁኜ ምናምን ከሰዎች ጋር በሚኖረኝ ኢንጌጅመንት ብዙ ባይዘዌ አልቀምጥም ማለት ኤቭሪ በተለይ እንደዚህ ከሰራዊቱ ጋር ከምናምን ካሉ ልጆች ጋር ዞር አለሁ በየካምፑ በየምናምኑ በተለያየ ፕሮግራም በግሌና አተኩሬ የምለው ነገር አሁን አንተ የምታነሳው ቶፒክ ነው። ባይዘዌ ማለት ሲሪየስ የሆነ ሰልፍ አዌርነስ ያስፈልጋል። አንድ ሰው ሲምቦሊክ በሆኑ ነገሮች ላይ አሁን ኤድመንድ አንድ ስልጡን ማህበረሰብ የሚባል አይተህ ከሆነ አሁን ኢውሮፖች የፈለገ ሊታገሱ ይችላሉ። ፖላንድ ውስጥ ግን የሂትለርን ቲሸርት አድርገህ መሄድ ግን አውቃል ማለት ሲሪየስ ኢምፕሊኬሽን ነው ያለው። ቻይናውያን ብዙ ነገር ሊታገሱ ይችላሉ፣ ግን ጃፓን በቻይናውያን ላይ ያደረሰችውን የዛን ጭፍጨፋ በሚመለከት እነሱ ዲስከሬጅ የሚያደርጓቸውን ምልክቶች፣ አርማዎች፣ ሲምቦሊክ የሆኑ ነገር አድርገህ ከተገኘ ሲሪየስ የሆነ ዲፕሎማቲክ እንትን ነው የሚያስከትል። በግለሰብ ደረጃም በጣም አደገኛ ነው። የፈለገ ስልጡን ብትሆን የፈለገ እንትን ብትሆን የማይደፈሩ የማይነኩ የሚባሉ ነገሮች አሏቸው ካልቸራሊ። አሁን የትግራይ በዚህ በኩል ያለው ግንዛቤና ኢቭን ኢምፕሊኬሽኑን የመረዳት ነገር በጣም ደካማ ነው። አሁን ትግራይ ምን መሰለ ጠላት ጥይት እስካልተኮሰ ድረስ ሌላው ነገር ሁሉ ቶለር ማለት ከጥይት በፊት ሌላው መደላደል ሁሉ ከጥይት የባሰ ጉዳት እንደሚያስከትል እንዳልኩ መጽሐፍ ስለማይጻፍ ቲያትር፣ ድራማ ይሄ መሀል ሀገር እንደምታየው አሁን በትግራይ ጦርነት ወቅት ታስታውስ ከነበር ለምሳሌ አብይ እንደመጣ ከ2010 እስከ ትግራይ ጦርነት ጊዜ ታስታውስ ከነበር ኤድመንድ
እኔ እንደው ፎቶ አንስቼ ብልክልህ ትገረማለህ። ማለት እኔ የዚህ የመሀል ሀገሩ ፖለቲካ በትግራይ በኩል ያለውን ፐርሰፕሽን ለመረዳት መጽሐፎች ምናምን መጽሔቶች ምናምን ሸማምት ነበርና በየሳምንቱ ኤድመንድ ቅዳሜ ሄደህ በሚቀጥለው ቅዳሜ ስትሄድ 4-5 መጽሐፍ ወያኔ መሸበት፣ ወያኔ ገደል ገባ፣ ወያኔና ትግራይ ላይ ያዳመነው የሆነ ጨለማ ወያኔ በወያኔ ርዕስ ኤቭሪዴይ ማለት ኢቭን የሆነ የክላስ እንትን ነው የሚመስልህ የሆነ ሆምወርክ የሚሰጥ በየምናምኑ እንደ እንቁላል ሲፈለፈል ነው የሚያድር። በተቃራኒው 27 ዓመት ስልጣን ላይ በቆዩበት ጊዜ ኤድመንድ የትግራይን ህዝብ ትግል ለመረዳት ሜጋ ታስታውስ ነበር። ኢፈርት ምናምን ሁሉ እንደውም አዜብ መስፍን ሁሉ በሆነ ሰዓት አስተዳድራው ነበር ይመስለኛል። ሀገሪቷ ውስጥ ትልቅ ማተሚያ በነበረበት ጊዜ እግዚአብሔርን ፈኒ ነገር ልንገርህ፣ ሜጋ ሂደህ ቲፒኤልኤፍ እና ትግራይ ላይ ምናምን ምናልባትም አንቲ ትግራይ ምናምን ሴንቲሜንት ያላቸው መጽሐፍቶችን ሜጋ ሳትሞ ታገኛለህ። የቲፒኤልኤፍን የጥጥቅ ትግል በሚመለከት ድሮ እነ ተስፋዬ ገብረአብ የጻፏት ያቺ የምታውቃት በብላክ ማርኬት ተራራውን ያንቀጠቀጠ ትውልድን ሜጋ ማሳተም አቁሞ ፒያሳ ምናምን ብሔራዊ ሂደህ በብላክ ማርኬት ነው የምትገዛ የድሮውን ኮፒ በጋዜጣ የተጠረዘ የተጻፈበት የተፈረመበት ሰው አንብቦ መልሶ የሚሸጠውን መልሰው እንኳን ያሳትሙም የራሳቸውን ነው ብለህ ቲፒኤልኤፍ በ30 ዓመት አንድ ስለራሱ ያሳተመው መጽሐፍ ፈልገህ የለም ኤድመንድ አንድ እኮ ነው ብለህ እኔ እሱን እኮ ነው የምልህ። አንድም ባለፈው ያየሁት በጌታቸው ጊዜ ስብሰባ ላይ ፌዴራሉ እኮ መንግስታችን ነው ይምጣ ምናምን የሚሉ እኮ ነበሩ ስብሰባ ላይ እና በቃ ኤድመንድ ሊትራሪ ካልቸር ባይዘው በጣም አደገኛ ነው። ኤድመንድ አይጻፍም ማለት ትግራይ ውስጥ ኮሌክቲቭ የሆነ መረዳቱ ምን መሰለ ቅድም ያልኩ ነው ሚሊታራይዝ የተደረገ ካልቸር ነው ያለ። ወታደራዊ እንትን ከመጣ በቃ እንዲለዛ አንዱ እኔ ስፖንሰር ላርግ መጽሐፍ ጻፍ ብሏል። ኤድመንድ እንትን እንላለን እኮ እንትን ስፖንሰር ላርገው ያልከው በግል አግኘው እንግዲህ ፎረምን አግኘውና ስፖንሰር አርገው እሱ ይጻፍ እንደሱ የሚል ጽሁፍ 1-2 ጊዜ ጻፍከው ልጅ ፎረምን ፎሎ አረገ በግል ስፖንሰር አርገው ፎረም አይ ቲንክ ጥሩ ተናጋሪ ስለሆነ ጥሩ ጸሐፊ ነው ብዬ አምናለሁ። በርግጥ ጥሩ ተናጋሪ ሁሉ ጥሩ ጸሐፊዎች ላይሆኑ ይችላሉ፣ ግን አንዳንዴ እንደመለስ ዜናዊ ጥሩ ተናጋሪ ኤድመንድ ያኛው ሳይቀናኝ ይቀራል ብለህ ነው መጀመሪያ ከምላሴ በፊት እስኪ ያኛው ነው መሰለኝ የሚቀናኝ እንደው ሞነጫጭራለሁ እኮ ልክልሃለሁ ጽፎች አይ በቃ ታች አንድ እንደሱ የሚል ጽሁፍ በተደጋጋሚ ሲል አንተ ጻፍን ስፖንሰር ላርግ የሚልክ ሰው ስላየው እንግዲህ ይስማማል እየነገርኩልህ ነው መልእክቱን ማለት ነው። ለግለሰብ ለወጣ ነው ቴንኪ ሁላችሁ። ኤድመንድ ግን አይ ከመውጣት በፊት ግን አንድ እንድታረጉት የምፈልገው ነገር ምን መሰለህ ኤድመንድ እውነት የትግራይ ፖሊሲ መከሮችን ስለምታገኙ አሁን በእግዚአብሔር እንትንህንም ስላየሁት ነው ዲስአፖይንትመንትህን ማለት ነው ማለት በጣም ፈዝል አድርጓልና ፕሮግራም ይዛችሁ አሁን እና ማኔል ምናምን ወጣቶች ስለሆኑ አንተም እነ ማርያማዊትም አክሰስ እንዳላችሁ ስለማቅ ፕሮግራም ይዛችሁ ይሄንን ተነጋገሩና ከፈረሱ አፍስመው በጣም እነሱ ላይ ነው ችግሩ ማለት ፖሊሲ ዋይዝ አሁን ትምህርት ቤቶችን አይቆጣጠሩም። እነዚህ ወጣትና ማህበረሰብን የገነባሉ የሚባሉ ኢንስቲትዩሽኖች ላይ ፈጽሞ ምንም አይነት ትኩረትም የላቸውም ብቻ ሳይሆን ኢንቨስትም አያደርጉምና በዛ መልኩ ሊሰራ ስለታሰበው ነገር መነጋገር ያለባችሁ ይመስለኛል። በእነሱ በኩል ትንሽ ፑሽ ቢኖር ትምህርት ቤቶች ላይ ስለ እንትኑ አወራሃለሁ ስለ ምርጫው አሁን እየመጣ ስላለው ኢትዮጵያ ምርጫ ትግራይ በምን አይነት በኩል በምን አይነት እይታ በኩል ታስተናግደው በርግጥ ያወጡትን መግለጫ አውጥቻለሁ፣ ግን ዛሬ ሳይሆን ነገ ከነገ ወዲያ ስገባ እንነጋገርበታል። እዚህ ላይ ኤድመንድ እዚህ ላይ ማለት ነው ማለት የምፈልገው ቅድም ተናግረኸዋል። ብዙዎቹ ተጋሪዎች እዚህ ህወሓት እንደዛ ይላሉ ማለት ነው እና አንድ የተበላሸ ዛፍ ካለ አንተ ቅርንጫፉን ነው ወይስ ስሩን ነው የምትነቅለው? ስሩን ነው የምትነቅለው። ምክንያቱም ስሩ ማለት ብልጽግና ነው። ብልጽግና ላይ ከማተኮር ይልቅ ህወሓት ላይ ማተኮር አይጠቅመንም ነው የምለው። በጣም አመሰግናለሁ። መልካም እሑድ። አዎ አይ እንትን ናቸው እኮ በብዛት አይ ቲንክ በእውቀት አይደለም። አዳምጠሻቸው ከሆነ ተወሰኑትም በትግርኛ ሲያወሩ ከሰማሻቸው ምንም ገና ምልሽ እነሱ ይሄ ዝም ብለው የአውራጃ ፖለቲከኞች ናቸው። የአውራጃ የህወሓት ጥላቸው ናቸው እንጂ ገለባ ናቸው። ሆነስቲ ስፒኪንግ
እኔ አልወያይም እምልሽ ትግርኛው ስናገር ሰማያለሽ ምናምን ግን ለምሳሌ እዚህ በብዛት እዚህ ቤት አይመጡም። ሌላ ቦታ ነው የሚዳፈሩት። እዚህ አይዳፈሩም ብዙ። ምክንያቱም ጠንከርም ጠጠርም ያለ ሪስፖንድ እንዳለ ያውቃሉ። አይመጡም እዚህ። እርስ በርስ ግን ሲያንበጫርቁት ነው የምታየው። ሲያንበጫርቁት እና እሱን ሳይፍራቻ አለኝ በጣም እና እዛም እከታተላለሁ። ያው ትግራይም አካባቢ ያሉትን ሳይ ፍራቻ አለኝ። ለዛ ነው አንዳንድ ጊዜ ጠበቅ አድርጌ የምጠይቀው። እስቲ ከመውጣት በፊት ብዙ ጊዜ የትግራይ አደይ ነገር ሲቆጭ ስለማይ ማለት እንደ አንድ በጣም ተስፋ አድርገህ እንደነበር ምናምን የሆነ ፔንፉል ሆኖብህ ምናምን አያለውና ጠርተህ ለማነጋገር ሞክረህ ታውቃለህ? ቅርብ ጊዜ አውጣችሁ ታውቃላችሁ? መጥቶ የተጋብዞ እኔ የምልህ ሁሉንም እዚህ ነው የማውቃቸው። ከዛ ውጪ አላገኘሁም። አይ መጥቶ ያውቃል? እንደው እኔ በጠፋሁበት ወቅት አንዳንድ ቤት ላይ ምናምን በጣም ጠፋ። በቃ እኮ ኦህዴድ ብልጽግና ሆነ እኮ አልኩህ እኮ ኦህዴድ ሆነ ጠፋ። አይ ለሁሉም ሰው እድል ስለምሰጥ ምናልባት መጥቶ ራሳቸውን ክሊር እንዲያደርጉ ትልቅ ቤት ስለሆነ እዚህ ቢመጣማ እድል ያገኛል። ድሮም እኮ እሱ መጥቶ ነው እንጂ እኛ ፈልገን አናመጣውም። ግን እዚህ መጥቶ እጁን ቢያወጣ ወይ እንኳን ለሱ እምልል ስንት ገዳዳም ወዳዳ ሁላ እያሰጠነ ያወራ የለን። ግን እሱ ጥሩ ምልህ ልጁ ጥሩ ደረጃ ይደርሳል ብዬ ተስፋ ነበረኝ። እኔ ሁሌ ፔንህን ያለው ዲስአፖይንት ሆነ። ደግሞ ከልጁ አልጠብቅም ብልህ በጣም ለትግራይ ጥሩ ነገር ነበረው። ጥሩ ሀሳብ ምልህ ከአንድ 2 ዓመት ከኛ ጋር የተጓዘ መሰለኝ ቲክቶክ ላይ ጥሩ ነገር ነበረው። በጣም ጥሩ ነገር ነበረው ለትግራይ። የሆነ ታይም ላይ ምልህ እነ እንትና እነ ጻድቃን ጌቷቸው አታለሉት እና መከርኩት። እኔ እዚህ ደጋግሞ ነገርኩት። እንዲህ አይነት ነገር ሊመጣ ነው፣ እንዲህ አይነት ነገር እሱ ዝም ብሎ ህወሓት ላይ ህወሓትን ጥላ። እኔ ችግር የለብኝም እምልህ ህወሓት የሚወደድ ነገር አልሰሩም፣ ግን ጥላ ችግር የለብኝም። ግን አንድ ወቅት ጭራሽ የብልጽግና እንትን ጭራሽ ደግሞ ሀራ መሬት ደግሞ ውስጥም ደጋፊው ነው ገባሉ። እኔ ሀራ መሬትና አብይ አህመድን ለይቼ አላየውም። የአብይ ፕሮጀክት እንደሆነ ስለማውቅ ሀራ መሬት እንዴት አድርጎ ምልህ አንድ አብይ አህመድ የበሻሻ ልጅ እንደዚህ አይነት ፕሮጀክት ይሰራብሃል? እዚህ ላይ መንቃት ካልቻልክ ብስለት የፖለቲካ ስልጣኔ ምን ላይ ነው? እና ያ ምልህ ተስፋ የምታደርጋቸው አሉ እነዚህ ሰዎች አድገው ምልህ አንዳንዶቹን እኮ እኔ ራሴ አሉ የሚባሉ ሰዎች ላስተዋውቃቸው ላስባለሁ። እኔ ማገኛቸው አረ እነዚህን ሰዎች እስቲ አግኟቸው፣ ኤዋቸው ይጠቅማሉ ልል የምፈልጋቸው የነበሩ ናቸው። አንድ ወቅት እጥፍ ብሎ ሀራ መሬት ብልጽግና ቅብርተስ ምናምን ውይ አንዳንድ ጊዜ አንዳንድ ሰው ትሰቅለዋለ የሆነ ቦታ ላይ እና እንዴ እኔ ብልጽግና መሆነው እኔ ብልጽግና ሆኛለሁ ብዬ ከመጣሁ ምናልባት በብዙ ሚሊዮን ዶላር ገዝቶኛል ማለት ነው እንጂ አሳምኖኝ አይደለም፣ ገዝቶኛል ማለት እና እነሱ ተገዝተው ነው ልልህ አይደለም። አር ነው ምስኪን ናቸው። ምስኪን ሰውን እንኳን የተወሰነ በጣም ለረጅም ጊዜ አውርቼው አይደለም በአጭር ጊዜ አውርቼው ልረዳው እችላለሁ ቶሎ። ምክንያቱም የሳይኮሎጂም ተማሪ ስለነበርኩ እና ከክፋት አይደለም። ግን ምልህ አዶን እድሜያቸውን እንግዲህ አንተ ነው የምታውቀው። እኔም በድምፅ ነው በመልክ አላውቅም። ግን እድሜያቸው ከ30ዎቹ ዙሪያ ላይ አይበልጥም። 20 እና 30ዎቹ ዙሪያ ላይ በቀላሉ ይሄ በስልጣን ምናምን ያኔ አንድ እነ ጻድቃን የሆነች ካውንስል ነው ምናምን የሚል ነገር አምጥተው ነበርና ሀሳቧን አውቃታለሁ ከየት እንደመጣች እና ጽሁፏን ማግኝቻ ነበርኩና ሳኩኝ እና ኤኒሃው ምንድነው አይ ቲንክ ቢመጣ ደስ ይለኛል። እዚህ እኔ ምልህ ተመልሱም እኮ አይ በቃ ገባኝ፣ ተጸጸትኩ፣ ተመለስኩ። አዋጭ አይደለም ብልጽግና የሚያዋጣ
ሐራ መሬት ምናምን የሚያዋጣ የብልጽግና ፕሮጀክት ነው የማያዋጣ የብልጽግና ፕሮጀክት ምናምን ብሎ ቢመለስ ምንም ችግር የለብኝም። ግን እንደዛም ሆኖ ቢመጣ እኔ ችግር የለብኝም። ግን ምንድነው እሱ እንደነሱም ብቻ ሳይሆን በአጠቃላይ ማህበረሰቡ ቱማች የሆነ ክፍተት አለው። ይሄ በብልጣብልጥ የማል ከተማ ፖለቲካ በቀላሉ የምታታለለው እና እኔ ብዙ ስብሰባ እኮ ሰምቻለሁ ትግራይ ላይ ያኔ እነጌታቸው ሲያካሂዱ ፌደራሉ መንግስታችን ነው ፌደራሉን ጥራቸው ምናምን የሚሉ እና ፕሪቲማችም ልህ ፖዚቲቭ የሆነ አመለካከት ኤድመንድ ግን ይቅርታ እንጂ ፕሊስ እስኪ አማኑኤልን ምናምን ጋብዘው ማለት ወጣት አሁን ከምትለው ማለት ትልልቆቹስ መቼስ ትልልቆች ናቸውና አትሊስት እና አማኑኤል ምናምን አትሊስት አሁን ከቲፒኤልኤፍ ከምናምን ከነዚህ ማለት ሲሪየስ ቁልፍ ቦታ ላይ ካሉ ሰዎች ለዚህ ይቀርባሉ የምትላቸውን ሰዎች ፕሊስ በዚህ ዛሬ ባወራነው ጉዳይ ላይ አሁን ያለህን ዲስአፖይንትመንት ምናምን ፕሮግራም ስራበት ፕሊስ ኤድመንድ በጣም አርጀንት ይመስለኛል በጣም ኢምፓክትፉል ይመስለኛል ባይዞ ከሌላው ነገር ላይ ሁሉ ትግራይ ከሚሊተሪው ማለት በሰራዊት ምናምን ከምትጠቃው ባልተናነሰ በጣም ሲሪየስ ኢምፕሊኬሽን ያለው ነገር ስለሆነ ኢንተረስቲንግም ነገር ስለሆነ አንተም ደግሞ በጣም ዲፕሊ በጣም ኢንቨስትድ ሆነ ስላየው ባይዘው ደስ ብሎኛል። እግዚአብሔርን ኤድመንድ በጣም ነው የዛሬውን ፕሮግራምን የወደድኩትና እንደው ጋብዘህ ከነሱ ብትሰማ ደስ ይለኛል። እኛም ብንሰማ ከነሱ ደስ ይለኛል። ብዙ ነው ምን አውልዱት ጋብዤ እንዳመጣው ነው እንዳወራው ነው የፈለከው? ኖ እኔ ብቻ በዚህ ጉዳይ ፕሮግራም ሰርታችሁ እነሱ አሰስመንታቸው ምን እንደሆነ ማለት አሁን አንተ በምትለው ልክ ካልቸራል ኢምፕሊኬሽኑ ይሄ ሊተራሪ ኢምፕሊኬሽኑ አለመጻፍ አለማስተማር እነዚህ ሰው የሚሰራባቸው እንትኖች አሉ አይደል? ኃይሌንም ነገረውና እንዲያውም ኃይሌንም ነገረውና የደደቢት ፕሮግራም እናንተ ድረስ ይመጣ የለ በቴሌቪዥን ሳተላይት ነገረውና በዛ ሁላ እንዲተላለፍ አደርጋለሁ። ደስ ይለኛል ኤድመንድ። ግን አንተም እንዳልኩ ሙያም ለዚህ የቀረበ ነገር ስለሆነ ብዙም ስለሰራህበት ሊደርሺፕ ምናምን ላይ የሊደሮች ኢምፕሊኬሽን ይገባል ኤድመንድ። ማለት እንደዚህ አይነት ነገርን ሼፕ የሚያደርጉ ጥቂት ግለሰቦች ናቸው። ከትምህርት ቤት ፓይፕላይኑ ላይ ነው የሚሰራ ማለት በቃ ከጉድጓድ ወጥቶ ህፃናት ተወልደው ማህበረሰብ ልክ እንዳልኩ ፓይፕላይኑ እስከ ሊደር እስኪሆኑ ድረስ የሚሰራው ካልቸራሊ በእያንዳንዱ ተቋማት ላይ የሚታነጹት ነገር ነው። አሁን የምታየው ውጤት በባለፉት 30 ዓመታት ፖለቲካል ኮንሽስነሱ ከካልቸር ተለይቶ ሚሊታሪ ከገቡ ለራሳቸውም ለትግራይ ህዝብም ከቲዲኤፍ ባልተናነሰ ውጤት የሚኖረው ነገር ይመስለኛል ኤድመንድ። ስለሆነ ጥሩ ነው። እኔንም ለዛ ነው አንተን የጠየቅኩ እዛ ያለው ነገር ብዬ ያልኩ። ጥሩ ነው ነገሩ ብዙ ትኩረት መሰጠት ያለበት ጉዳይ እንደሆነ እንደተረዳሁት እኔው እንደሱ እናደርጋለን። ቴንክ ዩ ፎረም ኤድመንድ ዜር ይስጥልን በትዕግስት ስለምታዳምጠን لا مخنياتو نمنتاي دي مسيركا نتوم دق تبعتيو كم زغبر كونسيت لنا ماتي نتوم دق اسمع سيت حذر كوينا ناي بحقي سنه سرعه دلوا ناي سبايا جباتات اي تفتشنا